እንዴት በዚህ ልክ ይዋሻል እንዴ? አንተ ምን አይነት ሰው ነህ? ሁለት ሴት ባንድ ሌላም ሴት ይኖርሃል ማለት እኮ ነው። በዚህ አይነት እንዴት ነው ለዘመናት ያፈቀርኳትን ሴት ልተዋት በዚህ መልኩ አልችልም ብለህ የመጣኸው? እንደ አይገርማችሁም? እንደው ሰው ምን አይነት ጭንቅላት እንዳለው ለዘመናት ያፈቀርካ ሴት ሆነች። ታዲያ ሄሉ ምን ታደርግክ? ሄሉ መጫወቻ ነች እንዴ? ያው እንዳለችው እንግዲህ ከሷ ስለተለየ ማስረሻ እንደ እቺ ልጅን እንደው ማን ነው እንደው የማይጎዳት እንደው በፍቅር እንደው የሚመጣው ሰው አላውቅም። ሁሉም ልቧን እንደጎዳው ነው ማየው። ሁሉም ሰው የመጣው ሁሉ ልቧን ሲጎዳ ነው ማየው። እንደው ልብሽን የማይጎዳ ወንድ እንደው ማን ይሆን የሚመጣው? ያንቺ ንጉስ ናፈቀኝ። እውነት ያንቺ አፍቃሪ ያንቺ ንጉስ ናፈቀኝ። ልብሽን የማይጎዳ የዋህነትሽን ወዶ አንቺነትሽን ወዶ የሚመጣ ሰው ናፈቀኝ ላንቺ። በእውነት እንዴ ምን አይነት ሰው ነው? ምን አይነት ጭንቅላት ነው ያለክ እንዴ? እሷ ከወደድካትና ከፈቀርካት ልትረሳት ካልቻልክ እንዲህ ማድረግ ነበረብህ እንዴ? የሰው ልብ ላይ መጫወት ነበረብህ እንዴ? ምንድነው ሐሳብክ? ምንድነው ሐሳብክ? አንተ ማለት ቱልቱላም ነገር ነክ ሲጀምር ማለት ነው። አራስን አልሳልሰህ የገባኸው አሁንም እኮ ምንም አልመሰለህም። ሄሉ በምትሆነው ነገር በሙሉ ምንም አልመሰለህም እኮ እያላገጥክ ነው። እንደው ምን አለ ናቲ ጥርስህን ባራገፈልክ እንዴ? ምን በድላህ ነው ይሄን ያህል የምታስለቅሳት? ምን አድርጋ ነው? ና አፍቅረኝ ና ውደደኝ ብላህ ነው እንደመጣችው? ተሽሎክልከህ እንደመጣ ተሽሎክልከህ ውጣ። ጭራሽ ክላስ ይዘህ ሩም ይዘህ ቁጭ ብለህ እየተሻሸህ እንዴት መጣሽ? ምን ማለት ነው? እንዴት መጣሽ? እያደረክ ያለኸው ነገር ምንድነው? ምንድነው የምትፈልገው ከሄሉ? በቃ ከህይወቷ ውጣ። እዚህም እዛም አይደብርም እንዴ? ወይንስ ጀብድነት መሰለክ? ማለት እንዴት ነው እያሰብክ ያለኸው? ምን አይነት ፍልጥ ጭንቅላት ነው ያለክ? እህትክ እንዲህ ብትሆን እንዲህ ቢፈጠርባት ደስ ይላል? አንድ ሰው እኮ ማሰብ ያለበት የኔ ቤተሰብ ላይስ ቢሆን የኔ እህት ላይ ቢሆንስ ይሄ ነገር ወንድም መከታ የሚባለው አይደል እንዴ? እንደዚህ እዛም እዚህም የሰውን ልብ እየሰበሩ መኖር አለ እንዴ? ወይኔ በጣም ነጨበጨብኩልክ። በጣም ጥሩ ወንድ ልጅ ነከረ። አንቺንም እንደዛው ባፈቅርሽ አንቺንም እንደዛው አልተውሽም። ስንት ሴት ይጨመርልህ በእናትክ። ያቺንም ስታፈቅር ያቺንም ማተዋት መንገድክ ደስ ይላል። በጣም ደስ ይላል። እኔ የሚገርመኝ ማለት ነው ሲጀመር ሱሳችሁ ከሄደ አንድ ወንድ ልጅ ተመልሶ ሲመጣ ይጠቅመኛል ብላችሁ እንዳታስቡ። እዚህም እዛም የለመደ ልክስክስ ወንድ ላንቺ ህይወትሽ ይጠግና ብዬ አላስብም። ሄሉን ያዋበለበት ልብ እቺም ደግሞ ንገሪው የምትይው ማለት ነው ቋንጣ ራስ እህትሽ ላይ ያደረገ እንዳለ ማሰብ አለብሽ። እንዴት አይነት ሰልፍሽ ብትሆኚ ነው የልጅቷን ልብ እንደዚህ እየሰበረ ጭራሽ አንቺ ከሱ ጋር የምትንኳተችው? ከሷም ካንቺም ጋር ሲሆን ይሄን ነገር ታስቆሚ ይገባል እንደው እንጂ በጣም አፍቅሮሽ አይደለ ካንቺ ጋር ያለው። አንቺም ብትሆኚ ወዶና መርጦ ይመጣል ብለሽ ይሄኔ እኮ እንቧከረዩ እያልሽ ነው መስሎሽ ነው። ሄሉ ጋር ያባበለበት ልብ አንቺ ጋር አንቺንም እያታለለሽ መሆኑን ወቂ። ሄሉ ስላለቀሰችና ዛሬ ስለተጎዳች አትይ። አንቺንም ጎርቶሽ መጥቶ ነበር ሄሉ ጋር እኮ። ነገም ደግሞ አንቺንም እንደሚቀይርሽ አትርሺ። መቼም ቢሆን ይሄ ሰው ሊሆን አይችልም። ይሄ ሰው ሊለወጥ አይችልም። በጣም ልትለውጪው አይደለ እንዴ? በጣም ልትቀይሪው አይደለ እንዴ? ይሄን ባህሪው እንደው መልከስከሱ ሚልከሰከሰው ወንድ ልትቀይሪው አይደለ እንዴ? ኧረ በእናትሽ አንቺን ለስቀና አይደለ እንዴ ሄሉ ጋር ይመጣ? ወይኔ አሁን መርጦሽ አንቺ ጋር መጣ መስሎሽ ነው። መቼም አይቀየርም። ይሄ የሴትን ልብ እንደዚሁ እየሰበረ እየተጫወተባቸው በሴቶች እየተጫወተ የሚኖር ዘላለሙን ቆፍጠን ያለ ወንድ ነው። ወንድ ሲሆን የምናየው መልክህ ምን የሆነ ነገር ቢፈጠር እኮ በሆነ ነገር የሚጠፋ መልክ ነው ይዘህ ቁጭ ያልከው።
መልክ ምን ያደርጋል? ጭንቅላትን አስተሳሰብን ቀይር። ምን አይነት ሰው ነህ እናትክ? አሁን አንተ ጀብድነት እየሰራህ ነው። ወይኔ ልዑል እያጠፋ ነው። እሱ ነው ቤትክን ያፈረሰው አይደለ? ልዑል ቤትክን ያፈረሰ ነው። ማን ነግሯት መጣ በእናትክ ሄሉ? አሃ አንተ እኮ አፈቅርሻለሁ አረሳውሽም ስላናደርሽኝ ሄሉ ጋር ሄጄ ነበር ብለክ እየሸነገልካት ያለከው ልጅ ነች። ደውላ ነይ ጉድሽን እመኚ ባይንሽ ማየት አለብሽ ብላ ይጠራቻት አይደል እንዴ? ወይንስ አብራችሁ እንትን እያላችሁ ነው? ድራማችሁ አላልቀለ ሁለታችሁ። ከወደድሽው ጥርግ በይዘሽው ከሄሉ ህይወት ግን ውጡ እንዴ። ልጅቷ በማንኛውም ወንድ መጎዳት የለባትም። እንደውም ሄሉ የኢትዮጵያ ወንድ አታግቢ፣ የኢትዮጵያ ወንድ አትመኝ ከዚህ በኋላ ከምር። ምክንያቱም እንዴ ልብሽን እየሰበሩ የሚሄዱ ከሆነ ምን ያደርግልሻል? ከምሬ ነው የምልሽ። እስካሁን የመጣው ሁሉ አንቺን ልብ ሲሰብር ያየነው እንጂ መቼም ያንቺን ልብ ጠግኖ አላውቅም። ጥርስ እየሳቀ ልብን ሳይሰጥ አንቺ ማሳሻ ሆነሽ መጠገኛ ሆነሽ ዛሬ ሲጥልሽ ያናድዳል በጣም። ስምን አሳምረክ የሰው መልከ ጥፉ መሆንክ ያሳዝናል። እንደው አንዳንዴ መባረክም አለ በቤተሰብ። የተረገምክ ነክ መሰለኝ በቤተሰብ። ምን አይነት ወይኔ በስማ እንዴ! ተኝተህ ስትነሳ እንኳን ትንሽ የሚሰማ ወንድ ነክ እንዴ? ትናንትና አቅፋት ያቀፉት እጆች ሌላ ሴትን ሲያቅፍ አያናድድ? አያሳዝንህ? አይደብርህ? አይቀፍህ? ትናንት ይቅርታ ያልክበት አፍ ዛሬ ደሞችንም ይቅርታ የዘመኔ ጓደኛዬ ፍቅረኛዬ ነሽ ብለህ መጣው። ዘመንህ ይበጠስ። የዘመንህ ፍቅረኛ ከሆነሽ ታዲያ ታግሰህና ስተትን አርማ አትቀመጥም ነበር? ማን ጋር ነው ጥፋቱ ብለክ አድበህና ተገድባ አትቀመጥም ነበር? ቤተክርስቲያን ሄደ ጸሎትን አታረግም ነበር? ስተቱ ማን ጋር ነው ብለክ ራስን አትጠይቅም ነበር? ምን ሄሉ ጋር አስመጣክ? ስተት ከሆነ እቺን አጋጣሚ ከሆነች ይቀረችክ። ምክንያቱም የዘመናት ፍቅረኛ ከሆነች ማጣት ካልፈለክ እኮ ጠንቅቀህ ራስህን ገድበህና በጸሎት ያጠፋውን ጥፋትና ስተት ወደ ራስህ ተመልሰህ እንደዚህች መመለስ ትችል ነበር እንጂ ሄሉ አታስፈልግም ነበር። በቅስበት ቀለበት አስረ መጣ ለማናደዳችን። ምን ጉድ ነክ? ዛሬ ደግሞ አልጋ ላይ እያልክ ልጅቷ እንድታይክ አስተውላ አስጠራክ። ምንድነው ችግርክ? የሰው ልብ መስበር ምንድነው የሚጠቅምክ? የሷ ማልቀስ ምንድነው የሚጠቅምክ? ምንድናችሁ ግን ሲጀመር? አበባ ይሰጣት መሰለህ እንዴ? ወይስ ቤት ገዝታ ይሰጣት መሰለክ? ቀለበት ሮጣ አስረክ ባላሰበችው መንገድ ልቧን ገዝተክ ልቧን አስረክ ላንተ እንድትቀመጥና ላንተ እንድታለቅስ ያደረካት ነገር በጣም የሚያሳዝነው። መቼም ያለቀሰች ያንተ ምርኮኛ ልትሆን አትችልም። እዛው ከጀመርከውና ዘመናት ፍቅረኛ ጋር ሄደ መጨረስ የምትችለው። ሄሉ ያንተ መጫወቻ አይደለችም። ነገ አልፈለገም ስትል ደግሞ ይቅርታ ብለህ ተንበርክከህ ልትመጣ ነው ማለት ነው። ስትሄድና ስትመጣ የመቀበል ልብ ያላት አይመስለኝም። ከዚህ በኋላ ራስን ችለህ ተቀመጥ። ድድብና መቅለስለስ የሰው ልብ አይጠግንም። ሂድ እዛው የዘመናት ፍቅረኛ ያረሳሃት ልብህ ከሷ ጋር የኮበለለው ጋር ሂድና አብረህ መኖር ትችላለህ። ከሄሉ ህይወት ውጡ ሁለታችሁ። እንዲህ ይቻላል እንዴ? እንዲህ አይን አፍጥጦ መኖር ይቻላል እንዴ? በጣም ደደብ ነክ ከምር። ይሄ አይምሮክ እንደው አላቅ ምን እንደምል ከእውነት። እስቲ ኮሜንታተሮች እንደው እንደኔ እርር ያላችሁ የሄሉን ልብ እየመጡ እየሄዱ ልቧን የሚሰብሩት እንደኔ ቅጥል ያላችሁ ሰዎች እስቲ መልስ ስጡበት። እኔ አልቻልኩም።